ሰላም ጤና ይስጥልኝ ውድ የሻሎም አካዳሚ ቤተሰቦች እንደምን ቆያችሁ? ሰላማችሁ በያላችሁበት ብዝት ይበልልኝ። መምህር ብሩክ ነኝ። እንኳን ወደ ሻሎም አካዳሚ ዩቲዩብ ቻናል በሰላም መጣችሁ። በዚህ ቻናል የተለያዩ መሰረታዊ የሆኑ የአማርኛና የእንግሊዝኛ ትምህርቶችን በየጊዜው ስለምንለቅ ይህን ቻናል መከታተሎን እንዳይዘነጉ። ውድ ቤተሰቦቼ ዛሬ ደግሞ ይዤላችሁ የመጣሁት እጅግ በጣም አስደናቂ አስተማሪና በጣም የምትወዱትን ቪዲዮ ነው። ምክንያቱም አብዛኛው ተማሪ በጽሁፍ የራሱን ሐሳብ ለማስተላለፍ ወይም ለመጻፍ ይቸገራሉ። ስለዚህ ይህ ቪዲዮ ደግሞ እንዳይቸገሩ አሪፍ አድርገው እንዲጽፉና አሪፍ አድርጎ እንዲያነቡ የሚረዳቸው እጅግ በጣም ወሳኝ ቪዲዮ ስለሆነ እናንተም የተወሰነ ለማንበብም ሆነ ለመጻፍ የምትቸገሩ ከሆነ ይህንን ቪዲዮ በማየት ያንን ችግር መቅረፍ የምትችሉ መሆኑንና የማንበብ የመጻፍና የንግግር ክህሎታችሁን ማሳደግ የምትችሉ መሆኑን ላሳውቃችሁ ፈልጋለሁኝ። ውድ ቤተሰቦቼ ቪዲዮ እጅግ በጣም አስተማሪ ስለሆነ እስከ መጨረሻው እንድትመለከቱት በትህትና እጠይቃለሁኝ ውድ ቤተሰቦቼ። ነገር ግን ወደ ዛሬው ቪዲዮ ከመግባቴ በፊት ለዚህ ቻናል ቤተሰብ የሆናችሁት ላይክ፣ ኮሜንት፣ ሼር በማድረግና ለዚህ ቻናል ደግሞ አዲስ የሆናችሁት ሰብስክራይብ የምትለዋን የደወል ምልክቷን በመንካት ቤተሰብ እንድትሆኑ ይሁን። ምክንያቱም ይህን ቻናል በመከታተል እጅግ በጣም ብዙ ተማሪዎች ማንበብና መጻፍ ስለቻሉ እየቻሉትም ደግሞ ስላሉ እናንተም ለማንበብ የምትቸገሩት ለመጻፍ የምትቸገሩት ይህንን ቻናል በመከታተል ሰብስክራይብ በማድረግ ቤተሰብ በመሆን በየጊዜው የሚለቀቀውን ቪዲዮ በቀጥታ ማግኘት የምትችሉ መሆኑን ላሳውቃችሁ ፈልጋለሁኝ ውድ ቤተሰቦቼ። እኛንም ደግሞ ላይክ፣ ኮሜንት፣ ሼር፣ ሰብስክራይብ በማድረግ ሌላ አሪፍ ቪዲዮ እንድንሰራ እንድታበረታቱን ይሁን። ከዚህ በተጨማሪ ደግሞ እጅግ በጣም አስደሳች ዜና ይዤላችሁ መጥቻለሁ። በኦንላይን ወይም በውስጥ መስመር መሰረታዊ የሆኑ የእንግሊዝኛ፣ የአማርኛ፣ የኦሮምኛና የሂሳብ ትምህርቶችን የተለያዩ አፕሊኬሽኖችን በመጠቀም በቴሌግራም፣ በዋትስአፕ፣ በኢሞ፣ በዙም፣ በሚትስ እና በመሳሰሉት አፕሊኬሽኖች ትምህርት እየሰጠን እንገኛለን ውድ ቤተሰቦቼ። ታዲያ በተለያየ አጋጣሚና በተለያየ ምክንያት ትምህርታችሁን በአግባቡ መከታተል ያልቻላችሁት በሙሉ ይህ ለእናንተ የተዘጋጀ እጅግ በጣም አስደናቂ እድል ስለሆነ እየመጣችሁ ትምህርታችሁን መከታተል የምትችሉ መሆኑንና ከኛ ጋር ደግሞ እጅግ በጣም ብዙ ተማሪዎች እየተማሩ ስለሚገኙ እናንተም መታችሁ ስትፈልጉ ከነርሱ ጋር በጋራ ስትፈልጉ ደግሞ በግላችሁ ለብቻችሁ መማር የምትችሉ መሆኑን ላሳውቃችሁ ፈልጋለሁኝ ውድ ቤተሰቦቼ። ታዲያ ይህንን እድል ለመጠቀም የምትፈልጉት በሙሉ ከስር በምትመለከቱት ስልክ ቁጥር በመደወል አሊያም በቴሌግራም፣ በዋትስአፕ፣ በኢሞ ሃይ በማለት ወይም በማናገር ቀጥታ እኛን ማግኘት የምትችሉ መሆኑንና ትምህርታችሁን መጀመር የምትችሉ መሆኑን ላሳውቃችሁ ፈልጋለሁኝ ውድ ቤተሰቦቼ። እኛን ደግሞ ለየት የሚያደርገን በጣም በአጭር ጊዜ ውስጥ በወራት ውስጥ እናንተን ካለማንበብ ወደ ማንበብ፣ ካለመጻፍ ወደ መጻፍ፣ ካለማወቅ ወደ ማወቅ ማምጣታችን ነው ማለት ነው ውድ ቤተሰቦቼ። ስለዚህ እየመጣችሁ እንድትመዘገቡና ራሳችሁን እንድታሻሽሉ እንድታሳድጉ ይሁን። አሁን ቀጥታ ወደ ዛሬው ትምህርታችን እንገባለን። እናንተ ደግሞ ቪዲዮውን ላይክ፣ ኮሜንት በማድረግ ትጀምራላችሁ ማለት ነው ውድ ቤተሰቦቼ። እዚህ ጋር ቅድም እንደተናገርኩኝ የተለያዩ አረፍተ ነገሮችና አባባሎችን ይዤላችሁ መጥቻለሁ ውድ ቤተሰቦቼ። ታዲያ እናንተ ደግሞ እነኚህን አባባሎችን በማንበብ የማንበብ ክህሎታችሁን ደግሞ ሐሳባችሁን በጽሁፍ የመግለጽ ችሎታችሁን እንድትጨምሩ ይረዳችኋል ማለት ነው ውድ ቤተሰቦቼ። አሁን አንደኛውን እስኪ አብረን እናንብብ። ንስር አያችሁት? ንስር ይላል። ንስር
ለማንበብ ማድረግ ያለባችሁ ወሳኙ ነገር ምንድነው? የፊደሎችን ድምጽ በአግባቡ በትክክል ለመጥራት መሞከር አለባችሁ ወይም መጥራት አለባችሁ ማለት ነው። ይሄኛው 3 ፊደል ነው። የመጀመሪያው አረፍተ ነገር የመጀመሪያው ቃል ንስር ንስር ይላል። በጣም አሪፍ። ከዝናብ ከዝናብ ይላል። ለማምለጥ ለማምለጥ። ከደመና ከደመና። በላይ በላይ ይላል። ይበራል ይበራል። እስኪ አንድ ላይ አብረን እናንብብ። ንስር ከዝናብ ለማምለጥ ከደመና በላይ ይበራል ይላል። ምን ማለት ነው ካላችሁ ይህንን ሐሳብ ለምሳሌ ላብራራላችሁ። አብዛኛው ጊዜ አይታችሁ ከሆነ ንስር የሚበራው ከደመና ከፍ ብሎ ነው። በጣም ሩቅ በሆነ ወይም ወደ ሰማይ ተጠግቶ ነው የሚበራው ማለት ነው። እንደዛ እንዲበር የሚያስችል አቅም አለው። ስለዚህ ምን ማለት ነው? ይሄ ንስር ከዝናብ ለማምለጥ ከደመና በላይ ይበራል። አያችሁት? ዝናብ አይነካው። ከዝናብ በላይ ከደመና በላይ ስለሚበር ራሱን ለዝናብ አያጋልጥም ማለት ነው። አያችሁት? አንዳንድ ጊዜ ይህ አባባል ወደ ህይወታችን ስናመጣ የአንዳንድ ሰዎችን ወሬ ባለመስማት ራሳችን ከዛ ኤሪያ ወይም ከዛ አካባቢ ከፍ በማድረግ እኛም መሄድና መብረር እንደምንችል ነው የሚያሳየው ማለት ነው። ወደዚህ ስናመጣ አያችሁት? ንስር ከዝናብ ለማምለጥ ከደመና በላይ ይበራል ይላል። እናንተም በከፍታ ለመብረር ወይም ሩቅ ለመጓዝ ከፈለጋችሁ ከማይመጥናችሁ ወይም ትንሽ ነገር ከሚያስቡ ሰዎች ጋር መዋል እንደሌለባችሁና ርቀታችሁን ማስፋት እንዳለባችሁ ማድረግ ከሚፈልግ ሰው ጋር ጓደኛ መሆን እንድትችሉና የራሳችሁን ደረጃ እንድታሻሽሉ የሚያሳይ እጅግ በጣም ምርጥ አባባል ነው ማለት ነው። ውድ ቤተሰቦቼ በጣም አሪፍ። ሁለተኛው ምን ይላል? አስቸጋሪ አስቸጋሪ። ጊዜያት ጊዜያት ይላል። ጊዜያት። ጠንካራ ጠንካራ። ሰዎችን ይገነባሉ ይገነባሉ ይላል። በጣም አሪፍ። ምን ይላል? አስቸጋሪ ጊዜያት ጠንካራ ሰዎችን ይገነባሉ። ምን ማለት ነው ካላችሁ አንዳንድ ጊዜ አስቸጋሪን ሁኔታ ያለፈ ሰው እጅግ በጣም ጠንካራ ይሆናል። ለነገሮች ቶሎ አይፈራም ወይም እጅ አይሰጥም ማለት ነው። ለምሳሌ እናንተ በጣም ከባዱን ቀን ካሳለፋችሁ ለሰው ከባድ የሚመስሉ ቀናት ግን ለእናንተ ቀላል ይሆናል። ምክንያቱም ያለፋችሁበት ያንን እያስታወሳችሁ ይሄ በጣም ቀላል ነው እያላችሁ ማለፍ ትችላላችሁ ማለት ነው። ለዛ ነው አስቸጋሪ ጊዜያት ጠንካራ ሰዎችን ይገነባሉ ይላል። ወይም አንዳንድ ጊዜ አንዳንድ ሰው ምንም አይነት አስቸጋሪ ጊዜያትን አላሳለፈም። ለዛ ሰው ግን ትንሽ ችግር ራሱ በጣም ትልቅ መስሎ ይታየዋል ማለት ነው። ስለዚህ ብዙ ነገር ያሳለፈ በአስቸጋሪ ጊዜያት ውስጥ ያለፈ ሰው ለነገሮች ቶሎ አይበገርም ማለት ነው። ውድ ቤተሰቦቼ አስቸጋሪ ጊዜያት ጠንካራ ሰዎችን ይገነባሉ ይላል። በጣም አሪፍ። ወደ ሶስተኛው እናመራለን። ምን ይላል? ይቅርታ ይቅርታ ይላል። የጠየቀ ሁሉ። ይህንን ሁሉም ሰው ያነባል። ሁና ሉ ሁሉ ይላል። በጣም አሪፍ። ጥፋተኛ ጥፋተኛ። ላይሆን ይችላል ይላል። እስኪ አብረን እናንብብ። ይቅርታ የጠየቀ ሁሉ ጥፋተኛ ላይሆን ይችላል። ይህ ምን ማለት ነው ካላችሁ አንዳንድ ጊዜ እናንተን ብትሆኑ ሳታጠፉ ይቅርታ መጠየቅ እንዳለባችሁ የሚያሳይ አረፍተ ነገር ነው። ይቅርታ የጠየቀ ሁሉ ጥፋተኛ ላይሆን ይችላል። በሰው ጥፋት ራሱ እናንተ ይቅርታ መጠየቅ ከቻላችሁ ያ እንዳደጋችሁና ራሳችሁን በጣም እያሻሻላችሁ እንደሆነ ማሳያ ነው ማለት ነው። አንዳንድ ሰው ግን አጥፍቶ እንኳን
ይቅርታ ለመጠየቅ ይጀነናል። ነገር ግን ይህ ትክክለኛ አስተሳሰብ አይደለም። ይቅርታ ደግሞ የአሸናፊዎች ምልክት ነው እንጂ የተሸናፊዎች ምልክት አይደለም። ተሸናፊ ሰው ይቅርታ ለመጠየቅ ድፍረት የለውም ወይም ሁል ጊዜ ምክንያታዊ ይሆናል። ያ ግን ትክክል አይደለም። አንዳንድ ጊዜ ሳታጠፉ እንኳን ሌላ ሰው ቢያጠፋ፣ ሌላ ሰው እናንተን ለመጉዳት ቢሞክር እናንተ ይቅርታ ከጠየቃችሁ ያ ሰው ከእናንተ ትልቅ ትምህርት ይወስዳል ማለት ነው። ይቅርታ የጠየቀ ሁሉ ጥፋተኛ ላይሆን ይችላል። ይቅርታ ከጠየቃችሁ ጥፋተኞች ላትሆኑም ትችላላችሁ። ሆናችሁ እንኳን መጠየቅ እጅግ በጣም የሚያኮራ ነገር ነው እንጂ የሚያሳፍር ነገር አይደለም ማለት ነው ውድ ቤተሰቦቼ። ለዛ ነው ይቅርታ የጠየቀ ሁሉ ጥፋተኛ ላይሆን ይችላል ይላል። በጣም አሪፍ። ወደ አራተኛ እናመራለን። አራተኛው ምን ይላል? ከመጣንበት ከመጣንበት ይላል። መንገድ 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 ይልቅ ይልቅ የምንሄደው የምንሄደው ይርቃል 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 ይላል። እስኪ አንድ ላይ አብረን እናንብብ። ከመጣንበት መንገድ ይልቅ የምንሄደው ይርቃል። ምን ማለት ፈልጎ ነው ካላችሁ፣ አንዳንድ ሰው ትንሽ እንደመጣ ጨርሻለሁ ይላል። ሁሉንም ነገር በቃ እዚህ ጋር ስኬታማ ሆኛለሁ ይላል። ነገር ግን ከመጣነው መንገድ ይልቅ እጅግ በጣም ብዙ መንገድ እንደሚቀረንና አሁን ያለን የትኛውም ነገር እዚህ ጋር ሊያቆመን እንደማይገባን የሚያሳይ ነው። አንዳንድ ሰዎችን ገንዘብ ሊያቆማቸው ይችላል። የተወሰነ ገንዘብ ካገኙ በኋላ ከዚህ በኋላ ጨርሻለሁ፣ ቢሄድም ባልሄድም ችግር የለም ይላል። ነገር ግን ከመጣበት መንገድ ይልቅ የሚሄደው መንገድ እንደሚበልጥ የሚያውቅ ሰው እጅግ በጣም አስተዋይ ነው። ለዛ ነው አንዳንድ ጊዜ በትንሽ ነገር የሚጠግብ ወይም በትንሽ ነገር የሚረካ ሰው ወደ ሌላ ከፍታ ለመሻገር ይቸገራል ማለት ነው። ስለዚህ እናንተም ዛሬ ምንም አይነት ሁኔታ ላይ ብትሆኑ እንኳን፣ ምንም ነገር ባይኖራችሁ እንኳን ከመጣችሁበት ይልቅ ገና የምትሄዱበት ብዙ መንገድ እንዳለ በማስተዋል ዛሬ ላይ ምንም ባይኖራችሁ ነገ ለማምጣት መስራትና መትጋት እንዳለባችሁ የሚያስተምር እጅግ በጣም ምርጥ የሆነ አረፍተ ነገር ነው። ለዛ ነው ከመጣንበት መንገድ ይልቅ የምንሄደው ይርቃል። ስለዚህ ራሳችንን ማጠንከር፣ ማጀገን፣ ማበርታት፣ ነገን ለማየት መጓጓት፣ ራሳችንን ማሻሻል አለብን ማለት ነው ውድ ቤተሰቦቼ። በጣም አሪፍ። ወደ አምስተኛው እናመራለን። ምን ይላል አምስተኛው? የሰው ጥገኛ ላለመሆን ራስህን ለመቻል ሞክር ይላል። እስኪ አንድ ላይ አብረን እናንብብ። የሰው ጥገኛ ላለመሆን ራስህን ለመቻል ሞክር። ምን ማለት ነው ይህ ካላችሁ፣ በጣም የሚያስጠላው ነገር በሰው ጥገኛ መሆን በጣም ያስጠላል፣ ይከብዳልም። ከሆነ እድሜ በኋላ በጣም ነው የሚያስጠላው። ስለዚህ የሰው ጥገኛ ላለመሆን ራሳችሁን ለመቻል መሞከር እንዳለባችሁ የሚያሳይ አረፍተ ነገር ነው። ለዛ ነው የሰው ጥገኛ ላለመሆን ራስህን ለመቻል ሞክር። ስለዚህ የሰው ጥገኛ ላለመሆን ብቸኛው መብቴ ራስን ለመቻል መሞከር ነው ማለት ነው ውድ ቤተሰቦቼ። በጣም አሪፍ አረፍተ ነገር ነው። ወደ ስድስተኛ ምን ይላል? እናት ይላል። ያንተን ብርሃን ለማፍካት ይላል። ለማፍካት የራሷን ታጠፋለች ይላል። እስኪ አንድ ላይ አብረን እናንብብ። እጅግ በጣም ደስ የሚል አረፍተ ነገር ነው። እናት ያንተን ብርሃን ለማፍካት የራሷን ታጠፋለች ይላል። ይህ የእናትን ፍቅር ነው የሚያሳየው። ምክንያቱም የእናንተን ስኬት ከማንም በላይ የምትመኘው እናታችሁ ነች ማለት ነው። ስለዚህ ለእናቶች እጅግ በጣም ክብር ይገባቸዋል። እናት ያንተን ብርሃን ለማፍካት
ለማፍካት ማለት ብሩህ ለማድረግ ማለት ነው። የራሷን ታጠፋለች ይላል። አያችሁት? እናንተን ለማሳደግ ዋጋ ትከፍላለች። እናንተ የተሻለ ነገር እንድትሆኑ ለእናንተ ትጠቁራለች። ራሷን ዝቅ ታደርጋለች ማለት ነው። ለዛ ነው ያንተን ብርሃን ለማፍካት ራሷን ታጠፋለች ወይም የራሷን ብርሃን ታጨልማለች የሚለውን ሐሳብ ያመጣሁላችሁ። ስለዚህ እናታችሁን ማክበር ማስደሰት አለባችሁ ማለት ነው። ምክንያቱም አንዴ ይህ እድል ካመለጣችሁ ድጋሜ ላታገኙ ስለምትችሉ በህይወት ሳለች እንድታከብሯትና እንድታጌጧት የሚያሳይ እጅግ በጣም የሚያበረታታ አረፍተ ነገር ነው። እናታችሁን መውደድ አለባችሁ ማለት ነው። ውድ ቤተሰቦቼ በጣም አሪፍ። ወደ 7ኛው እናመራለን። ምን ይላል? ስህተት ስህተት ይላል። ሲደጋገም 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 ትክክል 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 ይላል። መስሎ 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 ይታያል ይታያል። ታረም ታረም ይላል። ምን ይላል? ስህተት ሲደጋገም ትክክል መስሎ ይታያል ታረም ይላል። ይህ ማለት ምን ማለት ነው? ወይም ይሄንን አረፍተ ነገር መቼ ነው የምንጠቀመው ካላችሁ፣ አንዳንድ ጊዜ ተመሳሳይ ስህተት ደጋግማችሁ ከሰራችሁ ያ ስህተት ሳይሆን ትክክል መስሎ ይታያችኋል ማለት ነው። ስለዚህ አንድ ስህተት ዛሬ ከሰራችሁ ያንን ስህተት ድጋሜ ላለመስራት ለራሳችሁ ቃል መግባት ወይም ያንን ስህተት ድጋሜ ላለመስራት መጣር መሞከር እንዳለባችሁ የሚያሳይ ነው። ስለዚህ ሁል ጊዜ ከተሳሳታችሁ ያ ስህተት ሳይሆን ትክክል መስሎ ነው የሚታያችሁ ማለት ነው። ስለዚህ ስህተታችንን በየቀኑ ካልቀረፍን ወደ ትክክለኝነት ወይም ወደ ፍጹምነት ማደግ አንችልም ማለት ነው። ወደ ፐርፌክሽን መድረስ አንችልም ማለት ነው። ውድ ቤተሰቦቼ ለዛ ነው ስህተት ሲደጋገም ትክክል መስሎ ይታያል ታረም የሚለው ማለት ነው። ውድ ቤተሰቦቼ ስህተታችሁን በጊዜ ማረም እንዳለባችሁ የሚያሳይ ድንቅ የሆነ አረፍተ ነገር ነው ማለት ነው። ውድ ቤተሰቦቼ የዛሬው አረፍተ ነገራችን ይህንን ይመስላል። ሳጠቃልልላችሁ ዛሬ ያየነው ምንድነው ካላችሁ እንዴት የተለያዩ አረፍተ ነገሮችን መመስረት ወይም ሐሳባችንን በጽሁፍ ማስተላለፍ እንደምንችልና እንዲሁም አረፍተ ነገሮችን እንዴት በማንበብ የማንበብ ችሎታችንን ማሳደግ እንደምንችል የሚያሳይ እጅግ በጣም አስደናቂ አረፍተ ነገሮችን አንብበናል ማለት ነው። ውድ ቤተሰቦቼ እናንተ ደግሞ ይህንን ቪዲዮ በተደጋጋሚ በማየት የማንበብ የመጻፍና የመናገር ክህሎታችሁን እንድታሳድጉ ይሁን። የዛሬው ቪዲዮአችን ይህንን ይመስላል። ቪዲዮ ከተመቻችሁ ቤተሰብ የሆናችሁት ላይክ፣ ኮመንት፣ ሼር በማድረግና ለዚህ ቻናል ደግሞ አዲስ የሆናችሁት ሰብስክራይብ የምትለዋን የደወል ምልክቷን በመንካት ቤተሰብ እንድትሆኑ ይሁን። ምክንያቱም ይህንን ቻናል በመከታተል ብቻ እጅግ በጣም ብዙ ተማሪዎች ማንበብና መጻፍ ስለቻሉ እየቻሉ ያሉትም ስላሉ እናንተም አንዴ ሰብስክራይብ ካረጋችሁ በየጊዜው የሚለቀቁ እጅግ በጣም ወሳኝና አስተማሪ የሆኑ ቪዲዮዎች በቀጥታ ወደ እናንተ ይደርሳሉ ማለት ነው። ውድ ቤተሰቦቼ እኛንም ደግሞ ላይክ፣ ኮመንት፣ ሼር፣ ሰብስክራይብ በማድረግ ሌላ አሪፍ ቪዲዮ ይዘን እንድንመጣ እንድታበረታቱን ይሁን። ከዚህ በተጨማሪ ደግሞ እጅግ በጣም አስደሳች ዜና ይዤላችሁ መጥቻለሁ። በኦንላይን ወይም በውስጥ መስመር መሰረታዊ የሆኑ የእንግሊዘኛ፣ የአማርኛ፣ የኦሮምኛና የሂሳብ ትምህርቶችን የተለያዩ አፕሊኬሽኖችን በመጠቀም በቴሌግራም፣ በዋትስአፕ፣ በኢሞ፣ በዙም፣ በሚትስ እና በመሳሰሉት አፕሊኬሽኖች ትምህርት እየሰጠን እንገኛለን። ውድ ቤተሰቦቼ ታዲያ እናንተ ደግሞ በተለያየ አጋጣሚና በተለያየ ምክንያት ትምህርታችሁን በአግባቡ መከታተል ያልቻላችሁት በሙሉ ይህ ለእናንተ የተዘጋጀ እጅግ በጣም አስደናቂ እድል ስለሆነ እየመጣችሁ እየተመዘገባችሁ ከኛ ጋር ካሉት ተማሪዎች ጋር ስትፈልጉ በጋራ ወይም በግሩፕ ካልሆነ ደግሞ ለብቻችሁ በግል መማር የምትችሉ መሆኑን ላሳውቃችሁ ፈልጋለሁኝ። ውድ ቤተሰቦቼ በጣም በአጭር ጊዜ ውስጥ በወራት ውስጥ ካለማንበብ ወደ ማንበብ ካለመጻፍ ወደ መጻፍ ለመቀየር ከፈለጋችሁ
እኛ ጋር መታችሁ በአጭር ጊዜ ውስጥ ራሳችሁን እንድታሻሽሉና ማንበብና መጻፍ እንድትችሉ ይሁን። ታዲያ ይህንን እድል ተጠቃሚ ለመሆን የምትፈልጉት በሙሉ ከስር በምትመለከቱት ስልክ ቁጥር በመደወል አሊያም በቴሌግራም፣ በዋትስአፕ፣ በኢሞ ሃይ በማለት ወይም በማናገር ቀጥታኛን ማግኘት የምትችሉ መሆኑንና ትምህርታችሁን መጀመር የምትችሉ መሆኑን ላሳውቃችሁ ፈልጋለሁኝ ውድ ቤተሰቦቼ። እኛን ደግሞ ለየት የሚያደርገን እናንተን በአጭር ጊዜ ውስጥ አቀላጥፋችሁ እንድትጽፉና እንድታነቡ እናደርጋችኋለን ማለት ነው ውድ ቤተሰቦቼ። በጣም አሪፍ አብራችሁኝ እስከ መጨረሻው ስለሆናችሁ ከልብ አመሰግናለሁ። በሌላ ቪዲዮ እስክንገናኝ ድረስ ቸር ሰንብቱ። መምህር ብሩክ ነበርኩኝ። አመሰግናለሁ።